የ13 ዓመት ልጅ ናት። እምነቷን ቀይራ ሙስሊም ሆናብኛለች። እናት የልጅ ፍቅር ጊዜያዊ ነው፣ የክርስቶስ ፍቅር ግን ለዘላለም ነው። ማገኘው ከደሞዜ ላይ ለቤተ ክርስቲያን መባ ማድረግ ይችላል ማውጣት እፈልጋለሁ። ኦርቶዶክስ ነበርሽ መጀመሪያ? ነበርኩ። ለ9 ዓመት ነው እዛ የቆየሁት። ሰብሊና ሰላም ብያለሁ። ደህና ዋላችሁ? እግዚአብሔር ይመስገን። ያሬድዬ ስላስገባኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አባቴ ይፍቱኝ። አባይ እግዚአብሔር ይባርክልህ። እግዚአብሔር ይፍታሽ። አሜን አሜን። ያሬድዬ በጣም 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 ነው የማመሰግነው። እግዚአብሔር ያክብርልኝ ስላስገባኝ። እሺ ችግር የለውም። እሺ ምን ነበር ጥያቄሽ? አጠፋፍቼ ተረጋግቼ ላውራክ። ተረጋግተሽ ግን የግል ህይወት እንዳታወሪ። ኖ በጭራሽ የግል ህይወት አይደለም። መልካም ያሬድ፣ እኔ የኦርቶዶክስ እምነት ተከታይ ነኝ እና ቤተሰቤ ደግሞ የሙስሊም እምነት ተከታይ ናቸው። አሁን ልጄን ማለት እኔ ስደት ላይ ነኝ ያለሁት እና ወልጄ ነበረ ስደት የሄድኩት። አሁን እምነቷን ቀይራ የ13 ዓመት ልጅ ናት። እምነቷን ቀይራ ሙስሊም ሆናብኛለች። እኔም ግን ስለ እምነት የዛን ያህል ጠለቅ አድርግቼ በጣም እንደዚህ ስለ ኦርቶዶክስ የማውቀው ታሪክ የለም። ምክንያቱም ከሙስሊም ነው ተወልጄ ያደግኩት። ያው እኔ ክርስቲያን ስለሆንኩ ነው። ግን ስለ እምነቴ ምንም የማውቀው ነገር የለም። ነገ በልጄ ነፍስ እጠየቅበታለሁ። ነገ ደግሞ ወይ ደግሞ ከልጄ ጋር ሙግት ስለ እምነቴ መጠየቅ፣ እሷም ስለ እምነቷ ስታብራራልኝ እኔም ስለ እምነቴ ላብራራላት ትፈልጋለሁ እና በጣም ማወቅ መማር እፈልጋለሁ በጣም እና ነፍሴ ትጨነቃለች። ወደ እነሱ ልሂድ፣ ልጄ ላስደስታት፣ እነሱ ጋር ልሂድ፣ ወደ ራሴ ልምጣ? ህይወቴ ነፍሴ ስቃይ ውስጥ ናት ያለችው ወንድም። ኦኬ ተረድቼሻለሁ። እሺ መልካም ጥሩ አይኖረኝም። ምክንያቱም ሞት ይመጣል። የእናት የልጅ ፍቅር ጊዜያዊ ነው፣ የክርስቶስ ፍቅር ግን ለዘላለም ነው። ስለዚህ ዋጋ እንኳን የሚያስከፍሽ ደረጃ ቢደርስ ዋጋ መክፈል አለብሽ። እሱ ምንድነው? ክርስቶስን ሙጥኝ ማለት ያስፈልጋል። ምክንያቱም ትሞቻለሽ። ለዘላለም ነዋሪ አይደለሽ። ሞት አለ። ከሞት በኋላ ደግሞ ህይወት አለ። ወይ የዘላለም ህይወት ወይ የዘላለም እሳት። በሰማይ በክርስትናው ታውቂያለሽ፣ መብላት፣ መጠጣት፣ ማግባት፣ መጋባት፣ ከልጄ ከወንድሜ ምናምን ጋር ልኑር የሚባል ነገር የለም በክርስትናው። ልክ እንደ እስልምናው አይደለም እኛ ጋር። ስለዚህ ዋጋ የሚያስከፍል ደረጃ እንኳን ቢደርስ ለክርስቶስ ፍቅር አንገትም ይሰጣል፣ አንገትም ይሰጣል። ወደ እሳትም ይወረወራሉ፣ በድንጋይ ይወገራሉ። ሰው እዛ ድረስ እንኳን ቢደርስ ጸንተሽ የልጅነት ፍቅር እንዳባባሽ። አብርሃም እግዚአብሔር ምናሉ? ልጅህን ሰዋልኝ አለው። አስተው የምናገረውን እግዚአብሔር አብርሃም ምናለው? ልጅህን ሰዋልኝ አለው። አብርሃም አንድ ልጅ ነው ያለው። አንድ ልጅ ይባላል። በእርግጥ እስማኤል የሚባል ልጅ አለው። እስማኤል ግን የበኩር ልጁ አይባልም፣ ወይም የተስፋው ቃል ኪዳን ያለበት ልጅ አይባልም። ምክንያቱም ከአጋር የተወለደ ነው። አጋር ደግሞ በጋብቻ የተገኘች አይደለች። በጋብቻ ያለችው ንጽሕት ሆና የጠበቀችው ማናት? ሳራ ናት። ስለዚህ ሳራ በደንብ አስተዊ። ሳራ በስተርጅኗ እግዚአብሔር ሊሰጣቸው ይስሐቅን ሰጣቸው። በስተርጅና የተገኘ ልጅ ነው፣ በስራ የተገኘ ልጅ ነው። እግዚአብሔር ምን አለው? ይህን ልጅ ደግሞ ሰዋልኛል። አብርሃም ባባ አባት ነውና ያዝናል፣ በጣም ይረብሻል። በጣም ግን እግዚአብሔር ደግሞ አብልጦ ይወዳል። ምክንያቱም ልጅ የሰጠው እግዚአብሔር ነው። ልጅ የሰጠው እግዚአብሔር ስለሆነ አብልጦ ይወዳል እግዚአብሔር። ስለዚህ ልጁን ሊሰዋ ቢላዋን ይዞ ገመዱን ይዞ ምኑን ይዞ ወደ ተራራ ወጣ ማለት ነው። እና የሚገምሽ ልጁ አሁን በቤተክርስቲያናችን አይተሽ ከሆነ ዳቦ ሲቆረስ እንደዚህ ድፍት ይደረጋል አይደል? ይገለበጣል። ከአብርሃም ነው። አብርሃም ልጁን በጀርባው አስተኝቶ ሊሰዋው ሲል ልጁ ራሱ ምናሉ? አባቴ አይኔን እያየ ከሰዋኝ ምንድን አይኔን እያየ ከሆነ ልሰዋኝ አትችልም፣ ልታርደኝ አትችልም። አይኔን ካየ ትባባለህ፣ ትሳሳለህ። ባባህና ሳሳ ማለት ደግሞ ከእግዚአብሔር ፍቃድ ልትወጣ ነው። ስለዚህ ገልብጠኝና በጀርባዬ በማጅራት ያድርገኝ፣ አይኔንም አታኝም ፊቴንም አታኝም አለ። አይሽ አብርሃም ወሰነ፣ ቆረጠ።
እግዚአብሔርን ያፈቅሯልና ልጅ የተሰጠው ከእግዚአብሔር እንደሆነ ስለሚያውቅ ወስኖ በእምነት ሊያርደው ሲል እግዚአብሔር አቁማለሁ ማለት ነው። ከዚህ የጀመርኩሽ ለምንድን ነው? እዚህ ድረስ የሚደርስ ከሆነ የአንቺ ህይወት ነው። አስተዊ፣ ይሄ የአንቺ ህይወት ነው። ትሞቻለሽ፣ ትሞታለች፣ ማናችን እንሞታለን። የዘላለም ህይወቱ የዘላለም እሳት በሰማይ ይጠብቀናል። ለዚህ ደግሞ እንዲህ ከሆኖ ነው ጌታ ሆይ እንዲህ ብዬ ነው እኮ ማለት አይቻልም። መልካም የጸና ቢኖር ይድናል ስለሚል። ሁለተኛው ታዲያችን ልጅ እንዴት እናድን ነው። እቺ ልጅ ማዳን የምንችለው ምንድነው? የመጀመሪያው አንቺ ስትማሪ ነው። የመጀመሪያው አንቺ መማር አለብሽ። ቁጭ ብለሽ መማር አለብሽ። በተለይ እፎይ ቤት እየሄድሽ እፎይ ጋር የሚነሱትን በመረጃ ስለሚናገር የሐዲስም የቁርአን ማሰብ በመረጃ ስለሚናገር መረጃዎችን ያዥ። ሐዲስም ቁርአንም ተቀምጧል። ቁርአን በአማርኛ አለ። አንዳንድ እንትኖችም እልክልሻለሁ፣ ቴሌግራም ትዘኛለሽ። አንቺ በደንብ ተምረሽ ከልጅሽ ጋር ተሟገች። ቁጭ ነይ በያት፣ ነይ እንሟገት። እስቲ እምነትሽን አስረጅ፣ እኔ ደግሞ እምነቴን ላስረዳሽ። እስቲ አምላክሽ ማን ነው ታውቂዋለሽ ወይ? ያንቺን አምላክ ልንገርሽ፣ የኔን አምላክ ልንገርሽ። ኢየሱስ ክርስቶስ ማን ነው? እውነት በቁርአኑ ያለው ኢሳና ኢየሱስ አንድ ናቸው? እውነት በቁርአን ያለችው መርየምና ድንግል ማርያም አንድ ናቸው? እውነት አላህና እግዚአብሔር አንድ ናቸው? ለምን ተለያዩ? ልዩነቱ ለምን መጣ? ከ613 ዓመት በኋላ ኢየሱስ ክርስቶስ አርጎ ወንጌል ተሰብኮ በአብ በወልድ በመንፈስ ቅዱስም ትውልዱ የተጠመቀ ወንጌል በዓለም ሁሉ ተሰራጭቶ ከ613 ዓመት በኋላ አብ ወልድ መንፈስ ቅዱስ ሲባል ነገር የለም። ኢየሱስ አልተሰቀለም የሚል አዲስ ነገር ሲመጣ አይሽ ይሄን ሁሉ ብዙዎቹ አያውቁ። ዝም ብሎ የተፈጥሮ ሃይማኖት ነው ምናምን ይላሉ። ይሄ ስህተት ነው። ስለዚህ ልጅቷ ማዳን የምትችው አንቺ ነሽ። እናትየው ወደዚህ ምድርም እግዚአብሔር ፈቅዶ ያመጣልሽ ለአንቺ ነው። ማዳን የምትችው አንቺ ነሽ። በእጅሽ ነው። ቁጭ ብለሽ መማር መትጋት። አንቺም ትጸኛለሽ፣ ልጅሽንም ደግሞ በደንብ አድርገሽ ዲፌንድ ታደርጊያለሽ በእውቀት። ዝም ብሎ በቃ የሆነ በመባባት በመሳሳት ሳይሆን በእውቀት ኩስትር ያለች እናት፣ በቃ በደንብ ጥንቅቅ ያለች እናት ሆነሽ ቀላል ነው። ጽሁፎች አሉ፣ ትምህርቶች አሉ። እስልምና ልታነሻቸው የሚችላቸው ጥያቄዎች በጣም ብዙ አሉ። ለዛ መልስ ደግሞ በጣም ብዙ አለ። እነዛ ሼር እናደርግሻለን፣ እኔም አደርግሻለሁ። ከዛ ውይይቶችን ደግሞ እፎይ ጋር እየገባሽ በተለይ የእፎይ አካውንት አለሽ ፎሎ አድርገሽዋል? እኔ እንደራሴ ማለት የሆነ ነገር እኔ እንጃ ውስጤ ወይ ከመንፈሴ ጋር ከራሴ ጋር ጸበኛ ነኝ ብዬ ነው ማስበው። ገና እፎይን ሳየው የሚያናድደኝ ነገር አለ። ምን እንደሆነ አላውቅም። ለመማር ገባና ሳየው ግን የሆነ ብስጭት የሚያደርገኝ ነገር አለ። ከዛ ጥዬ ወጥቼ አልባሌ ቦታ ላይ አልባሌ ነገሮች ላይ ስክሮል በማድረግ ነው ራሴንም አገኘው። ብዙ ጊዜ የሚያበሳጭ ሰው እውነቱን የሚነግር ሰው ነው። ሰቢና ብዙ ጊዜ የሚያበሳጭ ሰው እውነቱን የሚናገር ሰው ነው። ታውቂያለሽ፣ የሚቀባባ የሚሸዋውር ሰው ይወደዳል፣ ብዙ ሰው ያዳምጠዋል። እውነቱን የሚናገር ሰው ግን ብዙ ሰው ያደው። ስለዚህ እውነቱን ስለሚነግርሽ የማትወጂው እና ጸጥ ብለሽ ቆፍጠን ብለሽ ብታዳምጪው፣ የመጀመሪያው ነገር ይሄ ልጅ በመረጃ ነው የሚያወራው ነው። መረጃ ስለሚሰጥ መረጃዎቹን ያዥ። ኦኬ፣ እውነት ስለሚያወራ ነው በጣም ብዙ ስሙን የሚያጠፉት። እውነቱን ለመናገር እንዲያውም አይተሽ ከሆነ እስቲ እኔ ውሸት ካወራው አንድ ሰው ወጥቶ ውሸቴን ያጋልጠኝ ብሎ ማን መጣ? ማንም የለም እኮ አይተሻል? ማንም የለም። አየሽ? ስለዚህ መረጃዎቹን ውሰጂ፣ ቆፍጠን በይ። እውነት ስለሚናገር ነው ብዙ ሰው የማይመቸው፣ ግን በጣም ብዙ ሰው ደግሞ እየዳነ ነው። የሚገርምሽ በእሱ ትምህርት ብቻ በጣም ብዙ ሙስሊሞች ወደ ክርስትና መጥተዋል። እንደዚህ ነው እንደ እስልምና፣ እንደዚህ ነው እንደ ቁርአን፣ እንደዚህ ነው አዲስ ብሎ ማለት ነው። ስለዚህ እሱን ተማሪ ቁጭ ብለሽ የሚነሱትን ጥያቄዎች እስልምናው ላይ የሚያነሳቸውን ያዢ። ከዛ ለራስሽ አንብቢ፣ መረጃዎቹን ሰጂ፣ አንብቢ፣ በደንብ ተዘጋጂ። ክርስትናው ላይ ደግሞ ልጠይቅ የምትችውን ነገር እሱንም አንብቢ። መጽሐፍቶች እንሰጥሻለን። እነዚህ ደግሞ ጸልይ ማለት የራሴን እምነት ራሱን ለማወቅ ከምንድን ነው መጀመሪያ ያለብን? ስለምንም የማውቀው ታሪክ የለም። እኔ ክርስቲያን መሆኔ ኦርቶዶክስ እምነት ተከታይ መሆኔን ነው እንጂ በቃ በሰላም ያዋልከኝ በሰላም ማሳደረኝ አባቶችን የሚለውን አውቃለሁ። ከዛ ውጭ ግን ለሰው ልጅ ለማብራራት እምነትሽ ምንድነው? እኔ በቃ ኦርቶዶክስ ነኝ፣ አማኝ ኦርቶዶክስ ነኝ እንጂ ሌላ መልስ የለኝም። የመጀመሪያው ከራስሽ እምነት ጀምሪ። ቀላል መጀመሪያ ራስን ችሎ መቆም አይደል? መጀመሪያ የራስሽን ብርሃን ማወቅ ነው። ስለዚህ ለሱ ደግሞ መጽሐፍ አለ። ቋንዴ ግሩፕ ቴሌግራም ግሩፕ ላይ ጆን አድርገሻል? ኖ ኦኬ። ይኸውልሽ ይሄ ጽዮን 1624 ይላል። ወይም ስክሪንሻት ሰጂና ኦርቶዶክስ አዶ እንወቅ ይላል። ስክሪንሻት ላይ አድርጌያለሁ። ኦኬ።
ኦርቶዶክስ ተዋሕዶ እንወቅ ጽዮን 16 ሁለት መጽሐፍ ጠቁምሻለሁ፣ በደንብ ስሚ። አንደኛው መጽሐፍ ይሄ ነው። እታች ላይ ስትወርጂ ምን የሚላል መሰለሽ? ኦርቶዶክስ ተዋሕዶን እንወቅ ምንድን ነው ዋይ አምድ ሃይማኖት የሚላል አምድ ሃይማኖት። አዎ ይሄ መጽሐፍ ጠቅላላ የኦርቶዶክስ ተዋሕዶን ትምህርት ጠቅላላ ያሳይሻል። ጠቅላላ ከመጽሐፍ ቅዱስ ምንድነው፣ ዮሐንስ ምንድነው፣ አዲስ ኪዳን፣ ብሉይ ኪዳን፣ ከዛ ስለ ሥላሴ፣ ስለ ክርስቶስ አምላክነት፣ ስለዚህ ሁሉ ያስተምርሻል። አንድ ኦኬ። ሁለተኛ ደግሞ ማሳይሽ ይሄን ካነበብሽ በደንብ ከጨረሽ በኋላ ደግሞ የት ትመጫለሽ መሰለሽ? እዚህ ጋር ትመጪና ምን የሚላል የቁርአን ግጭቶች የሚላል ኦኬ። ይሄው እዚህ ላይ ገብተሽ ደግሞ ስለ እስልምናው በደንብ ትማሪያለሽ። እዚህ ጋር ደግሞ ሙስሊሞቹ መጽሐፍ ቅዱስ ተጋጭቷል ብለው ለዋሹት ውሸት የተሰጠ መልስ መጽሐፍ ነው። ደግሞ ኦኬ ስክሪንሾት ያረው በጣም ብዙ ዝርዝር አለው ይሄ መጽሐፍ። በጣም ብዙ ነገር አለው፣ በጣም ብዙ። ይሄው ስትከፍቹ እንደዚህ ይመጣልሻል። ምን ይላል መሰለሽ? ያው አንድ አምላክ ብቻ የሙስሊም አጠቃላይ ጥያቄዎችና መልሶቻቸው ይላል። ሙስሊሞች ለሚያነሱት መጽሐፍ ቅዱስ ለሚያነሱት ጥያቄ ሁሉ መልስ የተሰጠበት ነው። ስለዚህ ልጅሽን ብታነሳ ከዚህ ነው የምታነሳው። ስለዚህ እዚህ ላይ መልስ አለ ማለት ነው። እሺ ከዛ እንዲሁም መልሶ እስልምናውንም ይጠይቃል። ይሄ መጽሐፍ አሪፍነቱ ወደ መጨረሻው ገጽ ላይ ስትመጪ ስለ እስልምናው ይጠይቃል። ይኸውልሽ እስልምናውን ለምሳሌ ምን ብሎ ቻሌንጅ ያደርጋ መሰለሽ? እዚህ ጋር ኦኬ ይኸውልሽ እዚህ ጋር ይኸው የሴቶች መብት በመጽሐፍ ቅዱስ በእስልምና መሐመድ በመጽሐፍ ቅዱስ ውስጥ አለ ወይስ የለም? ይኸው ኦኬ ይሄ ሁሉ ስለ መሐመድም አለልሽ እዚህ ጋር ኦኬ። ይሄው እነዚህን አድርጊ፣ ተከታታይ ትምህርቶችን ተማሪ፣ የቁርአን ግጭቶች የሚላለልሽ፣ አንድ አምላክ ብቻ የሚላለልሽ፣ እዚህ ጋር ደግሞ መልስ ለሙስሊሞች የሚልም አለ። ኦኬ ተከታታይ ትምህርቶች ያሉበት እነ ዲያቆን ዘአማኑኤል ጋር እነ አኬ ጋር እነ ማን ነው አይ ቲንክ አዳም ጋር ሌሎቹ ጋርም እየገባች ተማሪ። እዚህ ጋር ወደ ስንት ጥቅስ አለ መሰለሽ? ወደ 30 ጥቅስ አለ ተለይቶ ወጣ። እነዚህ 30 ጥቅሶች የክርስቶስን አምላክነት የሚናገሩ ናቸው። ምክንያቱም የሙስሊሞቹ ጥያቄ ምን ነበረ? ክርስቶስ አምላክ አይደለም፣ አምላክ ነው መጽሐፍ ቅዱስ የለም ነው የሚሉት አይደል? ለዛ መርጬ ያስቀመጥኩት ነው 30 ጥቅስ ማለት ነው ከመጽሐፍ ቅዱስ የክርስቶስን አምላክነት የሚያሳይ ኦኬ። እነሱ መጠቀም ትችላለሽ። ስለዚህ ከምን ጀምር ያልኩሽ አምድ ሃይማኖት ሲባል በደንብ አስተውይ። የሆነ አፕሊኬሽን አለ ስልክ ላይ የሚጫን እሱን እያልኩሽ አይደለም፣ እሱ ሌላ ነው። እሱንም ጫኝ ችግር የለውም። ግን አምድ ሃይማኖት ይሄ መጽሐፍ ነው የማወራው፣ ስለዚህ መጽሐፍ ነው። ይሄ ነው መጽሐፍ። ሰው አምድ ሃይማኖት ሲባል አፕሊኬሽን ነው የሚያስበው። እኔ የማወራው ስለዚህ መጽሐፍ መጽሐፍ ነው። ስከፍችው ይኸው መጽሐፍ ቅዱስ ምንድነው፣ እምነት ምንድነው፣ ከዛ ስለ ሥላሴ ይሄን ሁሉ ያወራል ማለት ነው። ኢትዮጵያ ነው የምትኖሪው? አይደለም፣ ዱባይ ነኝ ያለሁት። ኦኬ እስቲ አንድ መጽሐፍ ደግሞ ቆይ ላሳይሽ። ማስላክ ከቻልሽ የሆነ መጽሐፍ አለ። እሺ አይ ቲንክ ብዙ ሰው ቢያገኘውም ጥሩ ነው ብዬ እመክራለሁ። በተለይ እስልምናውና ክርስትናው ለማነጻጸር ይላል። ይሄ መጽሐፍ ማለት ጠቅላላ ለእስልምና መልስ የሰጠ መጽሐፍ ነው። ኦኬ ይሄ መጽሐፍ አሹ ኦርቶዶክስ መልስ አላት የሚለው ይሄ መጽሐፍ ብታገኝ በጣም መክርሻለሁ። ይሄ ነው በጣም ቆንጆ መጽሐፍ ነው። ኦርቶዶክስ መልስ አላት የሚለው መጽሐፍ ጸሐፊው ዲያቆን ገብረ ኪዳን ይባላል።
ካለ ዱባይ ይሄ መጽሐፍ ብታስመጭ ወይ ላኪላቸውና ያስመጡልሽ። ስክሪንሾት ሰጁ አድርጌያለሁ። ይሄ መጽሐፍ ይኸውልሽ፣ ለምንድን ነው በጣም የመከርኩሽ? ምን ምን እንዳለው ላሳይሽ። ውስጡ ይኸው ምን ይላል? የእስልምና እምነት አመሰራረትና የነቢዩ መሐመድ የህይወት ታሪክ ባጭሩ፣ ሴት በመጽሐፍ ቅዱስና በቁርአን እይታ፣ ስለ ጋብቻ ቁርአን ምን ይላል? እሺ ገነት በመጽሐፍ ቅዱስና በቁርአን፣ ስለ ጀሃነም፣ ባርነት በመጽሐፍ ቅዱስና በቁርአን፣ ጂሃድ በእስልምና፣ የሸሪዓ ህጎች፣ ኢሳና ኢየሱስ በቁርአን በመጽሐፍ ቅዱስ፣ ካዕባ የጣዖት ማምለኪያ ነበርን? የቁርአን ጠባቂ እውነት አላህ ነውን? ስለ ኢትዮጵያ በእስልምና የጻፉት እይታዎች፣ የነብዩ መሐመድ አስደንጋጭ ድርጊቶችና ንግግሮች፣ ሰይጣን መጽሐፍ ቅዱስና በቁርአን እይታ፣ የነብዩ መሐመድ አሟሟት እውነት የአላህ ቅጣት ነውን? እያለ አስቀምጥሻል። በጣም ቆንጆ መጽሐፍ ነው እና ይሄ ሙሉ እውቀት ይሰጥሻል። እንዲሁም ይሄንን ካነበብሽ ልጅሽም ይሄን ካነበበች በደንብ ነው እንግዲህ ወደ ልቧ የምትመለሰው። ፒዲኤፍ ያለ አልመሰለኝም። እኔ ፒዲኤፍ እኔ አላገኘውም። ትንሽ የመጽሐፍ ናት እንደምታያት አይሸት። ችግር የለም አነበዋለሁ። ካገኘሁ እዚህ እጠይቃለሁ። ስክሪንሾት ሰጂና አድርጌዋለሁ። ጣቴን አብረሽ አነሳሽው እንዴ? ኖ ጣቴን አብረሽ እንዳታዥ ብዬ ነው። መጽሐፉን ብቻ ሰጂ። አይ ጥሩ በቃ። በተረፈ በውስጥም ደግሞ አውራሻለሁ። አዎ ብትችል ደግሞ የሚያግዝኝ እህቶች የሚተባበሩኝ ካሉ ከምን ጀምሬ እንዴት ማንበብ እንዳለብኝ ምን መጸለይ እንዳለብኝ በቃ ማወቅ መታደስ እፈልጋለሁ። እምነቴን ማግኘት እፈልጋለሁ። ከምንም በላይ አውቄ ስለ ልጄ ነፍስ ብቻ ሳይሆን ስለ ራሴ ነፍስም በጣም ልቤ ትሰቃያለች። ምንድነው እያደረግሽ ያለሽው? ሰብሊ ምን ላይ ነሽ ያለሽው? ምንድነው ስለ እምነትሽ አንቺ ምን ታውቂያለሽ? ብዙ አይነት አእምሮዬ ይምታታል። በቃ አእምሮዬ ሰላም እያገኙ አይደለም። በተለይ ይህንን 4-5 ወር አካባቢ ሰላም እየተሰማኝ አይደለም። ልቤን ይጨንቀኛል። ማወቅ እፈልጋለሁ። በተለይ ስለ እምነቴ በጣም ማወቅ እፈልጋለሁ። በጣም ነው የምልህ። በቃ ችግር የለውም። ፎሎ አድርጊኝ። ስልክ ቁጥር ለማንም እንዳታስቀምጪ ለታስቀምጪልኝ እና በውስጥ አውራሻለሁ። እሺ ሌላ ሰው ለስልክሽ እንዳትሰጪ አደራ። አሁን ስትወጪ ብዙ ሰው ስልክ ያስቀምጥ ይሆናል። እንዳታስቀምጪ ስልክሽን። በቃ ለእኔ ብቻ አስቀምጪልኝ። ከዛ እናወራለን። አገናኝሻለሁ ሰዎች እና ደግሞ ማለት ነው ከሚከፈልኝ ክፍያ ላይ ማለት ከማገኘው ከደሞዜ ላይ ለቤተክርስቲያን መባ ማድረግ ይችላል ማውጣት እፈልጋለሁ። ግን ደግሞ እንዴት እንናገራለን ከነገራ ችግር የለውም። በጣም ነው የማመሰግነው። እግዚአብሔር አይዞሽ፣ እግዚአብሔር ከአንቺ ጋር ያው ልጅሽም ትመለሳለች። ጸልይ፣ አብዝቴ ጸልይ። በተረፈ ጸሎት አድርጊ ስለተሳይላት ልጅሽ እንዲመልስ እግዚአብሔር ወደ ልቧ። አንቺም ግን ደግሞ በርተሽ እሺ። አመሰግናለሁ ስላስገባኝ። እግዚአብሔር ይስጥልኝ። አሜን አሜን። ምን ችግር የለውም። እሺ እሺ። በጣም ብሶ ገስት ላይ ያላችሁ እና እንግዲህ ስንቱን አስተናገጀ ስንቱን ኦኬ። እሺ በአጭሩ ጥያቄ ቶሎ ቶሎ ያላችሁ ሰዎች አሁን ትንሽ ደቂቃ ነው የምቀመጠው። ሌሊት ነው እኔ ጋራ መጽሐፉን አሳየን ለምትሉ ሰዎች ኦኬ። ይኸው መጽሐፉ ይኸው ኦርቶዶክስ መልስ አላት በዲያቆን ገብረ ኪዳን። ኦርቶዶክስ መልስ አላት በዲያቆን ገብረ ኪዳን። ይኸው ስለ እስልምናው ማወቅ ከፈለጋችሁ ቆንጆ መጽሐፍ ነው። ቁርአንና ሐዲስን እያስቀመጠ ስለሚሄድ ማለት ነው። ጀስቲስ ላንተም ይጠቅማል። ግዛው ወንድሜ። እሺ ማን ነው የሚለው? በቃኝ ሰው ሰላም ብያለሁ። ሰላም እንዴት ናቸው? እግዚአብሔር ይመስገን። ሰላም ነው። ደህና እግዚአብሔር ይመስገን። እሺ አንድ ጥያቄ ነው ማለት ሆነ ጥያቄ ነበር ልጠይቅ እችላለሁ? የሃይማኖት ጥያቄ ነው? አዎ እንደዛ ነው። አዎ እንደዛ ነው። መጽሐፍ ቅዱሳዊ ጥያቄ ነው ማለት ነው። ከሱ ጋር ይያዛል። ምንድን ነው የንሳ ነገር ነው? ንሳ ከሆነ ከቀሲስ ጋር ቀሲስ ያሉልሽ ቀሲስ ነግሬሻቸው። ኦኬ ከታች ያሉት ቀሲስ ነግሬው እሳቸውን ፎሎ አድርጊያቸውና
አባታችንን ፎሎ ያደርጉሻል። እሳቸውን አውሪያቸው። አይ ከሱ ጋር አንድ ደግሞ ጥያቄ ልጠይቅ። እሺ። እና እኔ ቅርብ ጊዜ ነው ወደ ኦርቶዶክስ የተመለስኩት ማለት ነው። ሌላ እምነት ውስጥ ነበርኩ። የት ነበር? እና ሌላ እምነት ቤንጤ ሆነ። ስመለስ ለ9 ዓመታት የት ቸርች ነበር ህብረት የምታደርጊው? ሙሉ ወንጌልና ከዛ ሌላ ደግሞ ወደ ሌላ እምነትም ይጃለሁ ማለት ሙሉ እና ከዛ እና ፓስተር ነበረ። ፓስተር ዳንኤል ይባላል። ብዙ ጊዜ ፓስተር ዳንኤል። ኦኬ። ከፕሮቴስታንት ደግሞ ሌላ ቤተ እምነት ወዴት ሄድሽ? ነው እዛ ሆኖ ወደ ሌላ ቸርች ላይ ያ ትንሽ ጊዜ ሄድኩት ወደ መሰረታዊ ክርስቶስ የሚባል። መሰረታዊ ክርስቶስ አለ እንደዛ የሚባል በትን እምነት ነን የሚሉ አሉ። ትክክለኛ ደግሞ ሆኖም ነን ብለው ይመጡ አሉና ጥርት እንዲህ ስለምፈልግ ነው። እሺ የታለም ጥርት እንዲህ ስለምፈልግ ተንኮለኞች አሉ። አሁን አንቺን እውነት ተናገሪ ውሸት ተናገሪ እግዚአብሔር ነው የሚያውቀው። አንቺና እግዚአብሔር ናችሁ የምታውቁት። እኔ ዛሬ ገና ነው ያገኘሁሽ። ግን ለዚህ ነው በደንብ አድርጌ አይ እዛ ነው ገብቼ እንኳን አንድ ጥያቄ ሳልጠይቅ ነው የተጠመቅኩት። ማለት አልተጠመቁ በእርግጥ ምንድን ነው ሳላቅ ነው የሄድኩት። እኔ ሜዳ ላይ ወጥቼ ጠየቅም አልፈለኩም ነበር እዛን ጊዜ እና ብዙ ጊዜ እዛን ጊዜ ደግሞ አላወቅኳቸውም። እናንተ ሳላቅ ነው ኦርቶዶክስ ነበርሽ መጀመሪያ? ነበርኩ። ለ9 ዓመት ነው እዛ የቆየሁት። ገባኝ። እሺ ጥያቄሽን አቅርቢ። በቃ ችግር የለውም። ጥያቄሽ ምን ነበር? እና እኔ ስጠመቅ የነበረ ማለት ነው በስነ ስርዓት እንደ ሚዲያ ላይ የተጠመቅኩት አይደለም። እና ምንድነው መጀመሪያ ጸበል ሂጄ ነው እዛ ገዳም ሂጄ ንሳም አልገባም። ለአባቶች ሲነግራቸው ተመላሻ ሲሉ እኔ እናንተን አላወቅኩም እዛን ጊዜ ማለት ነው። ማንም አላውቅም ነበር እዚህ ሚዲያ ላይ እና ሳላቅ እዛ ገዳም ሄድኩት። ጸበል ነበር ንሳም አልገባም። እሑድና አርብ ቀን ነው እዛ የደረስኩት። አርብም ቅዳሜም እሑድም ንሳ መግባት አይቻልም ተባለ። ሰኞ ደግሞ ገብርኤል ነው በገብርኤልም አይቻልም ተባለ። በዛው ንሳ አልገባም። ዝም ብዬ ለአባቶች ስነግራቸው ከዚህ ከሌላ ቤተ እምነት ነው መጣሁ ስላቸው ተምረሻ ስሉ እኔ ትምህርት ምን እንደሆነ ማላውቅም ጸጥ አልኳቸው። ከዛ ስላቸው ብቻ ጸበል ብቻ ነው የረጩኝ እና መስቀል አሰለሙኝ እና እንደ ማንኛውም ሰው ሜዳ ላይ እንደሚያውቅ ጥምቀት በስነ ስርዓት አልተጠመቅኩም፣ ንስሐም አልገባም ለማለት ነው። እና እንደዚህ ይቻላል ወይ? እሺ አንደኛ ትክክል አይደለም። አሁን ብዙ ጊዜ ለምሳሌ አሁን ብዙ ጊዜ በቃ ልመልስልሽ፣ ችግር የለውም ስለገባኝ። ኦኬ ሰው ምንድነው ማድረግ ያለብሽ? መጀመሪያ መማር ነው የሚቀድመው። እኛ ኦርቶዶክስ ጋር ስትመጪ አንድ ቁጥር ጣት አውጪ፣ ዓይንሽን ጨፍኝ፣ እጅሽ ወደ ላይ አድርጊ፣ ጸድቅ ያለው ጌታ ኢየሱስ ምናምን ብለሽ እኛ ጋር እንደዛ አይሰራም። እኛ ጋር የሚደረገው መጀመሪያ ትምህርት ነው። ኦኬ ትምህርት። ስለዚህ ቁጭ ብለሽ መማር አለብሽ። ምክንያቱም የተማርሹን ነው በኋላ እየመሰከርሽ የምትጠመቂ። ስለዚህ መማር አለብሽ። ኦኬ መማር አለብሽ። እንዳረሹ መማር ግዴታ ነው እንጂ ዓይን ጨፍኖ ኢየሱስ ጌታ ነው በቃ ምናምን አንድ ቁጥር ጻፍ፣ በዚህ መሻወድ የለም እኛ ጋር። ሰው ቁጭ ብለሽ ትማሪያለሽ። አሁን ምንድነው ማድረግ ያለብሽ? መጀመሪያ ትምህርት ነው። ትምህርት 5ቱን አዕማደ ምስጢራት የነገረ ሥላሴ፣ ነገረ ሥጋዌ፣ ነገረ ጥምቀት፣ ነገረ ቅዱስ ቁርባን እና ነገረ ትንሣኤ ሙታንን ቁጭ ብለሽ መማር አለብሽ። እነዚህን ተምረሽ ተረድቻለሁ አምኛለሁ ስትይ ነው የምትጠመቂ። ምክንያቱም ጥምቀቱ አምነሽ ትምህርቱን ተቀብለሽ መሆን ነው ያለበት እንጂ ትምህርቱን ሳትረጂ ትምህርቱን ሳትቀበይ ዝም ብሎ በቃ የሚባል ነገር የለም። ያመነ ይጠመቅ ይድናል የሚለው ለዛ ነው። ምክንያቱም ያመነ ይጠመቅ ይድናል የሚለው ጥቅስ ለትላልቆች ለአዋቂዎች እንዳንቺ ሙሉ ጭንቅላት ትልቅ ሰው ለሆኑ የሚጠቀስና የሚኖሩበት ማድረግ ያለባቸው ግዴታ ስለሆነ፣
ስለዚህ ከትምህርት ጀምሪ። የት ነው ያለሽው? ኢትዮጵያ ነው ያለሽው? አይደለም ዱባይ ነው ያለሁት እና እሺ ዱባይ ሰው አገናኝሻለሁ፣ ችግር የለውም። ፎሎ አርጊኝና ስልክሽን አስቀምጪልኝ። ምንድነው የሚሰራው? ቴሌግራም፣ ዋትስአፕ እምሰራለሁ። እኔ ፎሎ ሁሉም አድርጌያቸዋለሁ። እማራለሁ፣ እየተማርኩ ነው። ግን ይሄ ጥምቀት ላይ እሱ ነው እንጂ እየተማርኩ ነው። እግዚአብሔር ይመስገን። በቃ ጥሩ ትምህርት እና እናንተ ሳላቅ በፊት ነው የዛሬ 5 ወር አካባቢ ነው ድንገት ኢትዮጵያ ሄጄ እየተጠመቁት። ከዛ ወዲህ መጥቼ ነው ድንገት እናንተን ሚዲያ ላይ የምትሰሩ ሁሉም አግኝቼ ከዛ ወዲህ ተማርኩት እንጂ እኔ ከዛ ብማር እንኳን አላደርግም ነበር። ችግር የለውም። አሁን እሱ አይደለም። አሁን ወደ ኋላ ያለውን በቃ ያለፈውን ተይውና አሁን ወደፊት ከዛሬ ጀምሮ ምን ላስተካክል ነው። አሁን ያለፈውን ተይው። ያለፈው አልፏል፣ ችግር የለውም። አሁን ደግሞ እግዚአብሔር ጊዜና እድሜ ሰጥቶሻል። ስለዚህ ዛሬ በሰጠሽ ጊዜና እድሜ መጠቀም ነው። ስለዚህ ትምህርትሽን ተማሪ። ዱባይ ደግሞ ቤተክርስቲያን በጣም ብዙ ቤተክርስቲያን ስላለ ልክ ትምህርትሽን እንደጨረሽ ወደ ጥምቀቱ ትሄጃለሽ ማለት ነው። ስለዚህ ትምህርቱን ጀምሪ። ትምህርቱን የምታገኝበት ነገር እኔም በሆን ከልጆች ጋር እናመቻችልሻለሁ። እስቲ እኔም በሆን አወራሽና አትሊስት ስላሴ ላይ ያለሽን ጥያቄ፣ ነገረ ስጋዊ ላይ ያለሽን ጥያቄ፣ እነዚህ 5ቱ አዕማደ ምስጢራት ላይ ምን ታውቂያለሽ፣ ምንድን ነው የሚቀርሽ የሚለውን እሱን ነገር እንጨርስና ከዛ በደንብ በቃ ያለውን ነገር በደንብ ልብሽ እርግጥ ብሎ ይሄን ነገር አምኛለሁ፣ ተቀብያለሁ፣ ተረድቻለሁ ስትይ ቤተክርስቲያን ደግሞ ዱባይ ሞልቷል። እዛ ደግሞ የምትጠመቂበትን ነገር እናመቻቻለን። ስልክሽን አስቀምጪልኝ በውስጥ እሺ? እሺ ወንድም፣ እሺ አመሰግናለሁ። እሺ እግዚአብሔር ካንቺ ጋር ያው ስልክ ሌላ ሰው እንዳትሰጪ፣ በውስጥ ስልክ አሁን የሚያስቀምጡ ካሉ እንዳትመልሽላቸው፣ መልሰሽ ደምራችሁ ውጤቱን ነገሩን ቢያቸው። እሺ እሺ አመሰግናለሁ። እሺ ኦኬ። ወይ ጉድ! እሺ አልሽኝ ሳሰሚ ምስኪን የዋህ ንጹህ ልብ አለሽ። ያንቺን ልብ ይስጠላውላችንም። እሺ መልካም አቤሎ መጨረሻ ላይ በግጥም ያሰናበተናል ብዬ ነው። እሺ ቶሎ ጥያቄ ልቀበል። እሺ ሐዋርያ መልሶች የሚለው ከዛ ተምዬን አናግረዋለሁ። ሐዋርያ መልሶች። ኧረ መዝሙሬ ዛሬ ምን አይነት የተባረከ ቀን ነው አገኘው። በጣም ደስ ብሎኛል እውነት ለመናገር። ብዙ ጊዜ በእርግጥ ልገባ ከአንተ ቤት ከፍት ልገባ እየሞከርኩኝ እኔም በደንብ ፑሽ እያደረኩ አይደለም መሰለኝ። እንዴት ናችሁ? ከላይ ታሙም ይታየኛል፣ አቤላም ይታየኛል፣ እታችሁም ያላችሁ እንዴት ናችሁ? በእግዚአብሔር ፍጹም ሰላም እላችኋለሁ። እንዴት ናችሁ? እኔ እንኳን እንደ ጥያቄ ሳላስገባ እንደነበር ልንገርህ። ትናንትም ነግሬሃለሁ አይደል? ኦኬ አዎ ትናንት ኦኬ። ፈለገ ለምንድን ነው ያላስገባው? የአኬን ፕሮፋይል አድርገህ ነበር። የአኬን ፕሮፋይል እንትን ባክግራውንድ፣ ቀጥሎ ደግሞ ይሄው አሁንም ሐዋርያ መልሶች ነው የሚለው። እኔ ፐርሰናሊ አልመክርም። ስሙንም ቀይረው፣ ሁሉ ነገር ቀይረው። ምክንያቱም ሐዋርያ መልሶች ትመልሳለህ አንተ ብትጠየቅ። ያ እንደዛ ምናልባት እንግዲህ እንደዛ ያደረኩበት ምክንያት መንፈሳዊ ቅናት የሚባል ነገር አለ አይደል? መንፈሳዊ ቅናት ከያዘ ምን መሰለ ማድረግ ያለብህ ወንድሜ፣ መንፈሳዊ ቅናት ከያዘ ራስን ሆነ መተህ በራስህ መበርታት። ገባህ? በራስህ መበርታት፣ በራስህ መጠንከር። አይኖ አኬን ስለምትወድ ይሆናል። አኬን መውደድ ግን የሚገለጠው የእሱን ፕሮፋይል በማድረግ አይደለም። የእሱን ስም በተለይ ደግሞ አሁን ፎቶ ብታደርግ ችግር የለውም፣ ግን ሐዋርያ መልሶች ብለህ የእሱንም ስም የቲክቶክ አካውንት ስም ተጠቅመህ በዛ ላይ ደግሞ የእሱንም ባክግራውንድ ፒክቸር ተጠቅመህ ትናንት አይቼ ነው አላስገባም። እንደዚህ አይነት ነገር አይቻልም ያልኩ። ራስን ሆነ መምጣት። በቃ አኬን ከወደድከው መማር፣ አኬን ከወደድከው የአኬን ፈለግ ተከትለ መማር፣ ማጥናት፣ መጠንከር፣ ሄደ ከስሩ መማር። ቀን ነበር የምፈልገው። በጣም ዛሬ ስላገኘው ደስ ብለኛል። እውነት ለመናገር በደንብ እማራለሁ፣ እየተማርኩም ነው። እንዳጋጣሚ እንደው አንተንም በጣም ስለምወድ እኔ ያለኝን እንደው ቲክቶክ ቪዲዮ ላይ ብዙ ቪዲዮዎች ሰርቻለሁ። እንደ መዝሙሬ እኮ ኧረ እናንተ በተለይ ቲክቶክ አካውንቱን ሳይ 150,000 ፎሎወር ነው ያለው። እንግዲህ የምታደርገውን ነገር ሁሉም ሰው ያውቃል። ግን
ያንን ሳይ በጣም ነው የሚገርመኝና ወደ 2 ቪዲዮ ሰርቻለሁ በአንተ ማለት ነው። እንዴት ይህን ያክል እንደዚህ እያደረገ የዘመናችን እኮ ቅዱስ አትናቴዎስ የሚባለው እሱ ነው ለምን ምናምን እያለ እሺ ቆይ ላስቆም ነው እኔ ተናግሬያለሁ። ሰምተኝ ከሆነ እኔ አልወድም እንደዚህ ይሄ ሰዎች አንዴ ስማኝ ሰማኝ ፕሊዝ እየሰማኝ አይደለም አንዴ ስማኝ እሺ እኔ አትናቴዎስ ፊደሉን እንኳን ገና አልሞላ የሚል ጅማሬ እንኳን ውስጥ አልገባውም ጭራሽ አትናቴዎስ እኔ መዝሙር ያሬድ የሚለው ስም ዲያቆን ያሬድ የሚለው እንኳን አይገባኝም ሌላውን ያሬድ የሚለው ስም ራሱ አይገባኝም በጣም 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 የደከመ ህይወት ያለኝ ሰው ነኝ እና ብዙ እንደዚህ አይነት ነገር ደግሞ እኔ አልወድም ፐርሰናሊ ፈጽሞ አልወድም እንዳልኩ ነው ቅድም በቃ በጣም ትዕቢተኛ ያደርጋል ያስታበያል ትምክተኛ ያደርጋል ጉረኛ ያደርጋል የሆነ እንዳታዳምጥ ራስን የሆነ ነገር ላይ ቆልለ ከዛ ላይ ለመውረድ ፈተና ነው የሚሆነውና እኔ ብዙ ይሄን ነገር አልደግፍምም እንዳትለኝም አልወድምም አሁን ግን ምን መሰለ ችግር የለውም ፎሎወር እሱ ሳይሆን በቃ ዋናው ትልቁ ነገር መማር ብዙ ችግር የለውም ዋናው ብዙ ደግሞ ከኔ የበለጡ ደግሞ ወንድሞች አሉ በደንብ ብዙ ሰው የሚያዳምጣቸው ብዙ ሰው ተፎሎወር ያላቸው እነሱን በደንብ ከተከተሉ ያተርፋሉ ሰው ችግር የለውም የፎሎወር ቁጥር ብዙ ማያስጨንቀንም ማለት ነው ስለ ፍቅር ግን አመሰግናለሁ እግዚአብሔር ያክብርልኝ ይሄን ስላረክም ስላሰብክልኝም ግን አድናቆትንና ፍቅርን በሆዳ አድርገውና በድምጽ ግን ጥያቄ ብቻ ጠይቀኝ ጠይቃለ ፕሊዝ ሚውትን አሳና ጠይቀኝ እሺ መዝሙር የትት አይደል እንደ እንትን የሚለው እና እንደው የሆነች እንትንም ጽፌ ነበረ ትንሽ ግጥም ነገር ያው ዘማሪ ሳረሉ እና እሷንም ለማድረስ ፈልጌ አይ ቲንክ ኢንቦክስ ሁላ የሆነ ቀን እንደውም ትልኬ ነበር መሰለኝ አላየውም መሰለኝ እሷን ለማድረስ ፈልጌ ነበርና እኔም ዲያቆን ነኝ ከዛ ከፍቅር የተነሳ ምናልባት እንደው የሚሆን ከሆነ የሆነች ግጥም የመዝሙር ግጥም ጽፌ ነበርና እንግዲህ አይታትኝ የሚሆን ከሆነ በኢንቦክስ እናወራለን እና ትናንት ዕለት እንዳጋጣሚ የሆነ ቤት ገብቼ እዛ ፕሮቴስታንቶች ጋር ዲቤት እያደረግን ነበርና የሆነች ጥያቄ አለች እና እሱን ኢንቦክስ እናወራዋለን ብዬ አስባለሁ አንድ ጥያቄ አለችኝ ይሄን ለማለት ነው መዝሙሬ በጣም ነው የምወድህ በጣም ነው የማመሰግነው ያው ኢንቦክስ ላይ እናወራለን ብዬ አስባለሁ ጥያቄ ያልኩ አለ ባፕቲዝም ላይ ጥምቀት ላይ እና ክህነት ላይ 1-2 ጥያቄዎች አሉኝ እና እነሱን በኢንቦክስ እናወራለን እዚህ ላይ አስፈላጊ ስላልሆነ ችግር የለውም ስለዚህ ስናወራ ግን ኔክስት ታይም ስናወራ ስምህን ቀይረ አካውንትን ቀይረ ገባ ነው በቃ አንተን ሆነ ምናምን እሺ ምክንያቱም ለምሳሌ ይህ ስም የሚታወቀው አኬ ነው በዚህ ስም ነገ የማይሆን ነገር ብትናገር ነገ የማይሆን ነገር ብትጽፍ ነገ የማይሆን ነገር መልስ ብትመልስ አቀናብረው ይሄው አኬ እንዲያለ ብለው አኬ ባላሉ ሰዎች እንዲውል ያደርጉታል እና ፍቅርህን በዚህ መልኩ አይገለጽምና በርታልን አስቀምጫለሁ ፎሎ አድርጌያለሁ ስልክን አስቀምጥልኝ እናወራለን እሺ መዝሙሪ እሺ አመሰግናለሁ መልካም በርታ አሜን እሺ በዚህ አጋጣሚ ፕሮፋይል የቲክቶክ ላይ የምትወዷቸው ወንድሞቻችን ታላላቅ ወንድሞቻችንን ፕሮፋይል ማድረጉ ችግር የለውም ፎቶአቸው ምናምን ፎቶን አያለሁ ብዙ ቦታ ላይ ኦኬ ችግር የለውም ፐርሰናሊ እኔ ባልወደውም ግን ችግር የለውም ስማችሁ ግን መዝሙር ያሬድ እንዳይሆን ጋዲሳ እንዳይሆን ስማችሁ ዮሐድ እንዳይሆን ኢዮባ እንዳይሆን ሐዋርያ መልሶች እንዳይሆን አደራ ያ ትክክል አይደለም ያ በጣም ፈጽሞ ትክክል ሌላ ቤተ እምነት የሚያጨረብሩትን በእኛ ቤተ እምነት በእኛው ልጆች መሆን የለበትም በሌላ ቤተ እምነት አሁን መዝሙር ያሬድ በሚል ሌላ ቤተ እምነት ያሉ ሰዎች በጣም ብዙ አካውንት ክሬት አድርገዋል እየሄዱ የሚሳደቡ ክፉ ነገር የሚጽፉ የሚሳደቡ ማለት ነው የኔ ፎቶ አለ የኔ ፕሮፋይል ስም አለ ማለት ነው ግን ሌላ እምነት ያላችሁ ሌላ ዓላማ ያላችሁ ሰዎች ናቸው ስለዚህ ይሄንን አስተካክሉ መልካም